ሰላምና ብሌን ትልቅ ታሪክ ሰሩ። ቃልና አቶ በኃይሉ ውርደታቸውን ተከናንበው እስር ቤት ተወረወሩ። ሰላም እንግዲህ ምንም አይነት ርህራሄ እንደሌላትና ከዚህ በኋላ በአጠገቧ እንደማይዞሩም ከፍተኛ ወንጀለኞች ናቸው በማለትም ሰላምዬ ለፖሊስ በመደወልም አቶ በኃይሉንና ቃልን በቁጥጥር ስር አዋለቻቸው። በእርግጥ ብሌን ከንደቷን ብዛት አቶ በኃይሉን ቡጭቅጭቅ አድርጋ ብትደፋው ደስተኛ ነበረች። ቃል ያልጠበቀችው ትልቅ አደጋ እላዋ ላይ የወደቀ እስከሚመስላትም ድረስ አሁን ላይ ዶክተሩን ሳሎን ስታየውም አቶ በኃይሉና እንዲሁም ደግሞ ቃል መቋቋም አቃታቸው። ድንጋጤውን የተብረከረኩ በነበሩበት ሰዓት ምንድነው እማዬ አለች ቃልም። እማዬ አትበኝ፣ ግዴታ ውጤቱ ተከፍቶ መታየት አለበት። አንቺ እኔ ልጅ ሆነሽ እማዬ በአፍሽ ሙሉ እንድትይ ከፈለግሽ አለቻት። በዚህን ጊዜ ዶክተሩ በፈገግታ ውጤቱ የሚያመለክተው ቃል ያንቺ ልጅ እንዳልሆነች ነው ብሎ ፈርጥ አደረገ። በዚህን ሰዓት ብሌንም ቀጠል በማለትም እንግዲህ የተደበቀውን ማንነትና ሚስጥር በመዘክዘክም አቶ በኃይሉ የቆመበት እስከሚከደው ድረስ የሚሆነው ግራ ገባ። ብሌን የመጨረሻም ተበሳጨች። ባደረሰባት የስቃይ መከራና ፈተና በሷም በእናቷም ላይ የተደረገው በሙሉ ለእሷ እጅግ በጣም ጉዳት ስለነበረም አሁን ላይ ጥፍሯን ሙጭርጭር ለማድረግ አዘጋጀች። ፖሊሱም እንግዲህ ተረጋጊ በማለትም ብሌንን ተቆጣት። ሰላም አሁን ላይ በንዴት እና በቁጣ ከዛ ከቤት ሁሉንም እውነታ ካወቀች በኋላ አሽቀንጥራ ለፖሊስ ሰጠቻቸው። ዶክተሩ እንግዲህ ያንቺ ልጅ ቃል አይደለችም፣ እንግዲህ ማን እንደሆነች ልጅሽ መፈለግና ማግኘት አለብሽ ሲላትም የትም መፈለግ አይጠበቅባትም፣ የምትወዳትና እስከ ዛሬ በናፍቆቷ ስትሰቃይባት የኖረችው ልጇ ከዓይኗ ስር ናት አለች ብሌንም። ሰላም ውድና የተከበራችሁ የደሲዋ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው አደራ ቀጣይ ፓርት ዘመተናል። እንግዲህ ሰላምዬ ቁጣዋን ማንም ሰው ሊያስቆማትም ሆነ ሊያረጋጋት አልቻለም። ሰላምዬ ዝምታዋን ሰብራ አሁን ላይ አቶ በኃይሉንና ቃልን በቁጥጥር ስር አዋለቻቸው። ዶክተሩም እንግዲህ ትልቅ ታሪክ በመስራትም ቃል አሁን ወዳ ብትል ወድህ የማትወጣው አዘቅት ውስጥ እንደገባችም ተሰማት። አቶ በኃይሉ የሰራውን ወንጀል በሙሉ ሳሚም እንግዲህ ጉዱን ዘክዝኮ ለማውጣት ለፖሊስም ይበልጥ እዛው እስር ቤት ተቀርቅሮ እንዲቀርም እያደረገ ይገኛል። አቶ በኃይሉ የመጨረሻ ውርደቱን ተከናንቦ አሁን ላይ እንግዲህ የዳግምን አባትም ከዚህ ምድር እንዳሰናበተና ህጻናቶችንም ብዙ ነገር እየሸጠ እና እየለወጠ መሆኑንም ወደ ውጭ ሀገር እየላከ እንደሆነ ባለሀብት መሆኑን ሲቀጥል ደግሞ እኔና ማለቴ ገነትንና ዳግምንም ለያይቶ ሲያሰቃያቸው የነበረው የገዛ ወንድምሽ ነው። አሁንም አንቺና ልጅሽንም ለያይቶ እያሰቃያቸው ያለው የገዛ ወንድምሽ ነው በማለት አቶ በኃይሉ ሁሉንም የተደበቀው ማንነቱ ሳሚ ሲያወጣበት ፍጥጥ ብሎ ቀረ። በዚህን ሰዓት ሰላም እየሰማችው ነገር ከአቅሟ በላይ ስለነበረ የምትሆነው ግራ ገባት። ሌላኛውና ከባዱ አሁን ላይ ብሌን እንግዲህ እማዬ አለች። ምን? አዎ ላንቺ እውነታውን አውጥቼ ብናገር ሁለታችንንም ከዚህ ምድር ሁለቱም ያጠፉናል። ሊገሉሽ እየሞከሩ ሁሉ እንደነበረ በእርግጥ እናቴ እንደሆንሽ አላውቅም ነበር። ደመ ነፍሴ ብዙ ጊዜ ይነግረኝ ነበር። ከአንቺ ጎን እንዲቆም ይገፋፋኝ ነበር። ያን ጊዜ ሙተሽብኝ ቢሆን አስበሸዋል አለች። ምን እያልሽ ነው ብሌን አለቻት። ሰላም መጀመሪያ መረጋጋት አለብሽ። ብሌን ያንቺ ልጅ ናት፣ የገዛ ወንድምሽ
ላይቷችሁ አንድ ቤት እየኖራችሁ የሌላ ሰው መስላችሁ ስትሰቃዩ በናፍቆት የነበራችሁት ምን አለች? አዎ በማለትም እንግዲህ ሳሚ እውነታውን ዘረገፈው። አሁን ላይ አቶ በኃይሉ ቃልን ፋይል አምጪ የገነትን የአቶ ሰለሞንን እያለ ሲያሰቃያን ነበር። አሁን ግን ወይዘሮ ገነት ነጻ ወጥታ ህይወቷን ወደፊት ከልጇ ከዳግም ጋር እንደምትኖር ግልጽ ቢሆንም ነገር ግን ዳግምና ብሌንን ስለለያየች አሁን ላይ ውስጧ ሰላማቶ ዳግም ደግሞ ያለ ወትሮ ጠጭና እንዲሁም ደግሞ በጣም ተዘልዛላ ተናዳጅ ልጅ ሆኖ እየተሰቃየች ትገኛለች። እውነታውን ንገሪያት ለብሌን ብሎ ቢወስዳትም ወይዘሮ ገነት ዋሽታ አላቅም ስላለች ዳግም በእናቱ እንግዲህ የመጨረሻ ተናዶና ተስፋ ቆርጦባት እንዳንቺ አይነት እናት የለኝም ውሸታም እናት ሲላትም የመጨረሻ ተናዳ በጥፊ መታችው። እሱም ከዚህ በኋላ አንቺ ጋር ምንም አይነት የሚያገናኝ ነገር የለም በማለትም እንግዲህ ወይዘሮ ገነት እያለች ትገኛለች። ሌላኛውና ከባዱ አቶ በኃይሉ እንግዲህ ሁሉንም እውነታ ይዞ ቢሄድም ግን ደግሞ ለወይዘሮ ገነት አሁን ላይ ዳግም የመጨረሻ ንደታዊና ስሜታዊ ስለሆነባት የምትሆነው ግራ ገብቷት እያለቀሰች ትገኛለች። ሌላኛውና ከባዱ አቶ በኃይሉ የተደበቀ ሚስጥሩ ይፋ ወጥቶ እዳ መከራውን ቢያይም አሁንም ግን እስር ቤት ገብቶ እንኳን ሊያርፍ አልቻለም። በአሁኑ ከእስር ቤት የሚወጣበት ምንም አይነት እድል እንደሌለም ሳሚ በተደጋጋሚ እስር ቤት እየሄደ አየህ፣ በአሁኑ እስከ ወዳኛው ነው እስር ቤት የተከነቸርከው፣ አታስብ። አይገርምም? ገና ብዙ ዋጋ ትከፍላለህ። ገና ፋይልህን በሙሉ አስረክባለሁ። ገና በህፃናት ህይወት ላይ የተጫወትከውን በሙሉ አሳያለሁ እያለ እንግዲህ ሳሚ ማስፈራራቱን ሲቀጥልም አቶ በኃይሉ አንተ የተረገምክ ተጫወትክብኝ፣ አንተ የማትረባ እያለ መቀወጥ ጀመረ። አቶ በኃይሉ በራሱ ላይ የተደረገው ነገር በሙሉ እንግዲህ በገዛ ስህተቱ እንደሆነ እንኳ ቢያቅም ግን ደግሞ ላለመሸነፍ አሁንም ሌላ ሰው እያፈላለገ ቢገኝም በአሁኑ ሰላም በእስር ቤት እንድበሰብስ እንጂ ወጥቶ ምንም አይነት ርህራሄ እንደማታደርግለት ግልጽና ግልጽ ነው። በእርግጥ እህቴ መታ ትጠይቀኝ እያለ አቶ በኃይሉ ሰው ቢልክም ወይዘሮ ሰላም በፍጹም ወደዛ ሊሄድም ሆነ ላይም አልፈልግም በማለትም እቅጩን ተናገረች። ብሌንና ሰላም ከደረሰባቸው እንግዲህ ከባድ ነገር በሙሉ አሁን ላይ እናትና ልጅ መሆናቸው ይፋ ወጥቶላቸው በደስታ እየተፍለቀለቁም ይገኛሉ። ዳግምን በእርግጥ በጣም በሚያሳዝን ሁኔታ ስለተናደደችበት ብሌን በአይኔ አላየውም ብላለች። ወደፊት ግን አሁን ላይ ሳሚና ዳግም የመጨረሻ ጦርነት እንደሚከፍቱ ግልጥ ነው። ዳግምም ብሌንን ከኔ የሚነጥቃት የለም እያለ ይገኛል። ሳሚም ደግሞ ብሌን የኔና የኔ ብቻ ናት፣ በክፉ ቀኗ ተጎኗ ስለሆንኩኝ እኔን እንጂ እሱን አትመርጠውም እያለ የሁለቱ ጦርነት ወደፊት በብሌን ጉዳይ ትልቅ አደጋ የሚፈጥር ይመስላል። ሰላም እንግዲህ ከልጇ ጎን ሆና የሚመጣውን ክፉንም መጥፎውንም ለመቀበል ዝግጁ ሆና አሁን ላይ ግን ጥላቶቿን በሙሉ ወደ እስር ቤት በመክተትም ደስተኛ ሆና ትገኛለች። በእርግጥ የምታምነውና የምትወደው ወንድሟ ይህን በማድረጉ ለሰላም የመጨረሻ ትልቅ ሐዘንና ልብ ስብራት አጋጠማት። ነገር ግን አማራጭ ስለሌላት ከዝምታ ውጭ አሁን ላይ በኃይሉን ቢታሰርም ግን ደግሞ አባቴ ወይዘሮ ገነት ባደረገችው ነገር እየተጸጸተችም ትገኛለች። ቃልም ወደ እስር ቤት በመግባቷ እሰይ እፎይ ብትልም ነገር ግን የተፈጠረው በዳግም ላይ የሰራችው ግፍ ልጇ ለመጨረሻ ጊዜ ወደ እሷ ፊቱን እንደማይዞርም ነግሯት ከቤት ለቆ ሄደ። ሌላኛው ወይዘሮ ፀሐይ ከአቶ በኃይሉ እንግዲህ ገንዘብ ስትቀበል የነበረው ሁሉም እውነታ ተደርሶም ጉዷ ፈላ። ምንም አማራጭ ስለሌላት አሁን
እባክሽ ገኒ ይቅርታ፣ ክፉ ስራ ሄዶ ሄዶ መጨረሻው ይህ እንደሆነ በአቶ በኃይሉና በዚች ቃል በምትሏልሽ በእርግጥ ለመጀመሪያ ጊዜ ሳያት ነው አንቺ ቤትና የምታወሩትን ከቃል ጋር ሁሉንም ነገር ሰምቼ ለኃይሉ የተፈጠረውን ነገርም በሙሉ በመናገርም ብር እየሰጠኝ እንደነበረም ዳግም አልዋሸሽም። መጀመሪያም እኔ ሆን ብዬ ከአቶ በኃይሉ ጋር እየሰራሁ ነበረ በማለትም እውነታውን አፍርጣ ነገረቻት። ወይዘሮ ገነት እኔ ነኝ ጅሊቱ፣ እኔ ነኝ የዋኋ፣ እኔ ነኝ አንቺ ስትጫወችብኝ ዝም ያልኩት እያለችም ቀወጠችው። አሁን ላይ ምንም ብታደርጊ ምንም ከፈለግሽ ግደኝ፣ ከፈለግሽ የፈለግሽውን አድርጊ፣ ይሄው አቶ በኃይሉ እንደዚህ ሆነ፣ እውነታውን ደርሳችሁበት መከራዬን ከማይ አሁኑ ተናግሬ የመጣውን ብቀበል ይሻለኛል እያለች እንግዲህ ወይዘሮ ፀሐይ ሁሉንም የስተዛሬ ከባህሉ ጋር ተሻርካ የምትሰራውን ተናገረች። ሌላኛውና አሁን ሰላምና ብሌን የደስታ ህይወት ቢኖሩም ብሌን ግን በዳግም በኩል ልቧ እንደተሰበረ ነው። ዳግምም የማያውቀው ነገር ተፈጥሮ እንዲሁም ብሌንም ደግሞ አድርጎታል ብላ ስለምታስብም አይኑን ማየት አልፈልግም፣ እንኳንም እናቴን ሳሚ ያገናኘኝ እንጂ ከዚህ በኋላ አልፈልገውም ሳሚን እያለችም ትቀውጥ ይዛለች። ሌላውና አሁን እንግዲህ አቶ በኃይሉ ከዛ ቦታ እንደማይወጣ ዶክተሩንም ወይዘሮ ሰላም አመስግና አልጨርሳለች። ይኸውልሽ ሰላም፣ ወንድምሽ በጣም አስቀያሚ ነበር። ለገንዘብ ብሎ እሱና ቃል ገንዘብ እንክፈልህ እያሉኝ ነበር። በዛ ላይ ደግሞ ሊያግተኝና በቤተሰብ እያስፈራራኝ ነበር። ነገር ግን ያ ሁሉ ተቋቁሜ እኔ በስራዬና በእውነት ቀልድ ስለማላቅም እዚያ አድርሸሻለሁ። ልጅሽ ብሌን ግን የተባረከች ልጅ ናት አለ ዶክተሩም። እንግዲህ ወደ ብሌን አይኑን ተክሏል። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ